ከእግዚአብሔር ጋር ስለተጣሉ የእግዚአብሔርን ፈቃድ ስላልፈጸሙ ለእግዚአብሔር ስላልታዘዙ እግዚአብሔር አንድያውን ልጁን ወደዚህች ዓለም ልኮታል። ወዳጆቼ ይህን የተላከውን ኢየሱስ ክርስቶስ ወደ እግዚአብሔር መንግሥት መግባት አንችልም። ወዳጆቼ ዛሬ እድል ነው። ዛሬ ለእናንተ የተሰጠ ቀን ነው። ዛሬ ይህ ደቂቃ ይህ ሰዓት እናንተ እንድትድኑበት ምክንያት ሊሆን ይችላል። ወዳጆቼ አሁን የምናወራላችሁ እውነት፣ አሁን የማናወራላችሁ ወንጌል ለእናንተ ሕይወትን ይሰጣል። ለእናንተ ከሲኦል ወደ እግዚአብሔር ገነት ያስገባችኋል። የተዘጋጃችሁት ለሲኦል ሊሆን ይችላል። የተዘጋጃችሁት ለጥፋት ሊሆን ይችላል። የተዘጋጃችሁት ወደ እሳት ልትቃጠሉ ሊሆን ይችላል። ወዳጆቼ ከዚህ ግን መዳን የሚችልበትን አንድ እውነት እነግራችኋለን። ይህም እውነት ደግሞ በልጁ ማመን ነው። ይህም እውነት ደግሞ በልጁ በኢየሱስ ክርስቶስ በማመን ወደ እግዚአብሔር መንግሥት መግባት ነው። ወዳጆቼ ይህ ለእናንተ የመጣ ዕድል ነው። ይህንን ዕድል ተጠቀሙ። ይህንን አጋጣሚ ተጠቀሙ። ኢየሱስ ይወዳችኋል። ኢየሱስ ስለ እኛ ሞቶልናል። ኢየሱስ በመስቀል ላይ ተሰቅሏል። ኢሳይያስ ላይ ሲናገር እንዲህ ይላል፣ አይተን እንወደው ዘንድ እንኳን ደንግባት የሌለ ሆነ፣ ራቁቱን ሆነ፣ የተሰቀለ ሆነ፣ መልክ ያጣ ሆነ። ወዳጆቼ የተሰቀለው ስለ ሰው ልጆች ኃጢአት ነው። የተሰቀለው ስለ ሰው ልጆች በደል ነው። የሰው ልጆች ከአዳም ጀምሮ ኃጢአተኞች ስለሆነ አዳም ኃጢአትን ሰርቷል። ለእግዚአብሔር አልታዘዘም። እግዚአብሔር አትንካ ያለውን ነክቶታል። እግዚአብሔር አትብላ ካለው ፍሬ በልቷልና የሰው ልጆች ከአዳም ከመጣው ኃጢአት በደለኞች ናቸው። ከአዳም የመጣውን ደግሞ ኃጢአት ወርሰዋል። ዳግመኛ ደግሞ ሁለተኛ የመጣው አዳም ኢየሱስ ክርስቶስ ነው። ይህ ደግሞ በመጀመሪያ አዳም ወደዚህች ዓለም ሞት ገብቷል። ሁለተኛ በመጣው አዳም ደግሞ ሕይወት መጥቷል። ይህንን ሕይወትን የሚቀበል ከመጀመሪያው በአዳም የመጣውን ኃጢአትን አልፎ ወደ ዘላለም ሕይወት ይገባል ማለት ነው። ወዳጆቼ አንድ እውነት ነግራችኋለሁ። ይህም እውነት ደግሞ ለእናንተ ሕይወትን የሚሰጥ ነው። ይህም እውነት ደግሞ እናንተን ወደ እግዚአብሔር መንግሥት የሚያስገባ ነው። ወዳጆቼ ሕይወት የሆነላችሁን የወደዳችሁን ኢየሱስ ክርስቶስን ተቀበሉ። ኢየሱስ ክርስቶስ የዘላለም በር ነው። ኢየሱስ ክርስቶስ የዘላለም ሕይወት ነው። ወዳጆቼ በኢየሱስ ክርስቶስ የማያምን የዘላለምን ሕይወት አያገኝም። ለተቀበሉት ሁሉ ግን በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ሥልጣን ተሰጥቶላቸዋልና። ወዳጆቼ በኢየሱስ ክርስቶስ እንዲታምኑ ዛሬ ይህን ድምፅ የሚሰሙ ዛሬ ይህን ስብከት የሚሰሙ ለእናንተ ዕድል ነው። ለእናንተ አጋጣሚ ነው። ቤተሰብ ሊያድን አይችልም። ሃይማኖት ሊያድን አይችልም። ወዳጆቼ አልደብቀውም ይህንን እውነት። ስርዓት ሊያድን አይችልም። ሊያድን የሚችል በመስቀል ላይ ተሰቀለ። ራቁቱን በአደባባይ ሆነ። ራቁቱን በመስቀል ላይ ሆነ። ነፍሱን አሳልፎ የሰጠ ራሱን ባዶ ያደረገ ደንግባቱን ያጣ እሱ ያድናችኋል። እሱ ወደ እግዚአብሔር መንግሥት ያስገባችኋል። ስለዚህ በዚህ በእግዚአብሔር ልጅ የማያምን የዘላለምን ሕይወት አያገኝም። ወደ እግዚአብሔር መንግሥት አይገባም። ስለዚህ መግባት የሚችልበት በሩ አንድ ነው። ወዳጆቼ ዛሬ የሚታዩት ነገር ነገ ያልፋል። ነገ ደግሞ ዳግም አታገኙም። ዳግም በዚህ ስፍራ ላይ ላይሰበክላችሁ ይችላል። ማታ ኢየሱስ ክርስቶስ ሊመጣ ይችላል። መቼ እንደሚመጣ አታውቁም። ቀኑ ቀርቧል። የሰው ልጆች ሁሉ ንስሐ እንዲገቡ የእግዚአብሔር ፈቃድ ነው። ወዳጆቼ በልጁ በኢየሱስ ክርስቶስ አምናችሁ እንድትድኑ የእግዚአብሔር የአብ ፈቃድ ነው። የአላህ ፈቃድ ነው። አላህ በአንዱ በኢሳ የማያምን ወደ እግዚአብሔር መንግሥት ወደ ጀነት መግባት አይችልም ብለዋል። ይህንን ኢሳን የወደደው አላህ በሱ በኩል ጀነትን መግባት እንድንችል ፈቃድ ሆኗል። ወዳጆቼ ይህንን ፈቃድ የማይፈጽም በሥራ እድናለሁ የሚል ሥራው መልካም ካልሆነ ወዴት ነው የምትሄደው? መሄጃ የት ነው? የምትገባበት የት ነው? የምትደበቅበት የት ነው? መሸሸጊያ የት ነው? ዛሬ ይህን ጥያቄ ሊሆን ይገባል። ወዳጄ ይህንን ጥያቄ መልስ አግኝ። ለዚህ ጥያቄ መልስ ፈልግ። ወዳጆቼ ይህም ደግሞ ለዚህ መልስ የሚሆነው
አንድ ነው። እርሱም ደግሞ በልጁ በማመን ወደ እግዚአብሔር መንግሥት መግባት ነው። በልጁ በማመን ከአብ ጋር ከአላህ ጋር መታረቅ ነው። ወዳጆቼ ከአላህ ጋር ካልታረቅ ወደ እግዚአብሔር መንግሥት መግባት አትችሉም። ይህ ደግሞ እውነት ነው። ይህ ደግሞ ሕይወት ነው። ማንም መቀየር የማይችል ከዚህ ወንጌል በእናንተ መካከል ሌላን ወንጌል የሚሰብክ ቢኖር የተረገመ ይሁን። ከኢየሱስ ክርስቶስ ውጪ የሚሰብክ ኢየሱስ ክርስቶስ መንገድ እንደሆነ፣ ኢየሱስ ክርስቶስ ሕይወት እንደሆነ፣ ኢየሱስ ክርስቶስ እውነት እንደሆነ የማይሰብክ ማንም ቢሆን የተረገመ ይሁን አለ ጳውሎስ። ወዳጆቼ ይህንን እውነት ዛሬም እኛም እናወራለን። አሁን የምትሰሙ በየስፍራችሁ በየሥራ ቦታችሁ የምትሰሙ አሁን የምንሰብክላችሁ ወንጌል ሕይወት ነው። አሁን የምንሰብክላችሁ ወንጌል እውነት ነው። አሁን የምንሰብክላችሁ ወንጌል ወደ እግዚአብሔር መንግሥት የሚያስገባ መንገድ ነው ማለት ነው። ትራንስፖርት ነው ማለት ነው። ወዳጆቼ ከዚህ አሁን ወደ ሆሳዕና ለመሄድ መኪና ውስጥ እንገባለን፣ መኪና ላይ እንሳፍራለን። ስለዚህ ወደ እግዚአብሔር መንግሥት ለመግባት የምንሳፈርበት ስም አንድ ነው። ይህም ስም ደግሞ ኢየሱስ ክርስቶስ ይባላል። በዚህ ስም የማያምን ይህንን ስም ደግሞ የማይቀበል ይህንን ስም እንደ ርኩስ አድርጎ የሚሰማ ወደ እግዚአብሔር መንግሥት መግባት አይችልም። መግባት የሚችልበት ይህንን ስም በመቀበል ብቻ ነው። የምንገባው በልጁ በኢየሱስ ክርስቶስ በማመን ብቻ ነው። በልጁ በኢየሱስ ክርስቶስ የማያምን ወደ እግዚአብሔር መንግሥት መግባት አይችልም። ወደ እግዚአብሔር መንግሥት መግባት የሚችልበት መንገዱ ተገልጧል። ሕይወቱ ተገልጧል። እውነቱ ተሰብኳል። ወዳጆቼ ይህን ስብከት ከሰማችሁ፣ ይህንን እውነት ከሰማችሁ፣ በዚህ ወንጌል ካመናችሁ፣ በዚህ ስም ላይ ካመናችሁ ወደ እግዚአብሔር መንግሥት መግባት ትችላላችሁ። ፈቃድ ተሰጥቶላችኋል ማለት ነው። መንገድ ተሰጥቶላችኋል ማለት ነው። ወደ እግዚአብሔር መንግሥት መግባት ትችላላችሁ ማለት ነው። ወዳጆቼ ካልተቀበላችሁ ኢየሱስ ክርስቶስ ሕይወት እንደሆነ፣ ኢየሱስ ክርስቶስ እውነት እንደሆነ፣ ኢየሱስ ክርስቶስ የኃጢአታችን ሁሉ የበደላችን ሁሉ መድኃኒት እንደሆነ ካመናችሁ ወደ እግዚአብሔር መንግሥት ትገባላችሁ ማለት ነው። ወዳጆቼ ኢየሱስ ወደዚህ ምድር ባይመጣ ኖሮ፣ ስለ እኛ ባይሰቀል ኖሮ፣ ለአዳም ዘር ሁሉ ኢየሱስ ክርስቶስ በምድር ላይ ባይገለጥ ኖሮ እኛ ዛሬ ጠፍተን ነበር። ዳግም ሕይወት አልነበረም። ዳግም ወደ እግዚአብሔር መንግሥት አንገባም ነበር። ምክንያቱ ምንድነው? አዳም ለእግዚአብሔር አልታዘዘም። አዳም የአባቱን ፈቃድ አልፈጸመም። አዳም ለእግዚአብሔር መታዘዝ አቅቶታልና አዳም የእግዚአብሔርን ፈቃድ የእግዚአብሔርን ትእዛዝ መቀበል ስላልቻለ የእግዚአብሔርን ፈቃድ መፈጸም ስላልቻለ ወዳጆቼ ከዛ ኃጢአት የተነሳ የሰው ልጆች መጽደቅ አልቻለም። የሰው ልጆች ወደ እግዚአብሔር መንግሥት መግባት አልቻሉም። ስለዚህ መፍትሄው ምንድን ነው? ስለዚህ የመዳኛው መንገዱ ምንድን ነው? መዳን የምንችለው እንዴት ነው? ወደ እግዚአብሔር መንግሥት መግባት የሚችልበት መንገድ እንዴት ነው ሲባል ኢየሱስ ክርስቶስ ስለዚህ ወደዚህ ዓለም መምጣት ነበረበት። ኢየሱስ ክርስቶስ በዚህ ዓለም ላይ መገለጥ ነበረበት። ኢየሱስ ክርስቶስ ሥጋም ለብሶ አምላክነቱን ትቶ ክብሩን ትቶ ከአብ ጋር የነበረውን ሥልጣኑን ትቶ ወደዚህ ዓለም ላይ መገለጥ ነበረበት። በአምሳሉ የተፈጠረ የሱ ሰው የሱ ሕዝብ ሊያልቅ ስለሆነ ሊጠፋ ስለሆነ ኢየሱስ ክርስቶስ ወደዚህ ዓለም መጣ። ወዳጆቼ የመጣውን ኢየሱስን የማይቀበል የተገለጠውን ኢየሱስን የማይቀበል የመጣውን ኢየሱስን የማያምን ወዳጄ መኖሪያ የሚሆነው ሲኦል ነው። መሄጃ የሚሆነው ወደ እሳት ነው። ስለዚህ ዛሬ የመዳን ቀን ነው። ዛሬ የመዳን ቀን ነው። ወዳጄ ወደዚህ ና፣ ወንድሜ ወደዚህ ና፣ እህቴ ወደዚህ ነይ። ኢየሱስ ያድናል። ኢየሱስ ሕይወት ነው። ኢየሱስ መንገድ ነው። ኢየሱስ እውነት ነው። ወዳጆቼ በዓለም ላይ በዚህ ሰዓት ብዙ ሚሊዮን ሕዝብ ይሞታል። በደቂቃ ብዙ ሚሊዮን በዓለም ላይ ይሞታል። እነዚህ ሕዝብ ሁሉ ግን የኢየሱስ ክርስቶስን አዳኝነት አልሰሙም። የኢየሱስ ክርስቶስን ታላቅነት አልሰሙም። ኢየሱስ ክርስቶስ እንደሚያድን፣ ኢየሱስ ክርስቶስ የመንግሥተ ሰማያት በር እንደሆነ ሳይሰሙ ይሞታሉ። ታላቅነቱን ሳያምኑ ይሞታሉ። ግን ወዳጄ እነግራለሁ አንድ እውነት፣ ኢየሱስ ክርስቶስ
ክርስቶስ ሕይወት ነው ሲል እውነት ነው ማለት ነው። ኢየሱስ ክርስቶስ መንገድ ነው። ኢየሱስ ክርስቶስ ሕይወት ነው። ያለ ኢየሱስ ወደ እግዚአብሔር መንግሥት መግባት አንችልም። ወዳጄ ስራዬን በመስራት መልካም ስራ በመስራት አንተ ፍጹም አይደለህም፣ አላመንክም ማለት ነው። አላህ የሚወደው ልጅ፣ አላህ ያከበረው ልጅ፣ አላህ ልጄ ያለውን ልጅ ነቢዩና ኢሳን የማይቀበል የእግዚአብሔር መንግሥት መግባት አይችልም፣ ተከልክሏል። በሩ ዝግ ነው። መግባት የምትችልበት መንገድ ሌላ የለም። በሌላ መንገድ እገባለሁ ብትል፣ በሌላ መንገድ የእግዚአብሔርን መንግሥት እወርሳለሁ ብትል አንተ ሌባ ነህ፣ አንተ ሌባ ነህ፣ አጭበርባሪ ነህ። እግዚአብሔር አይወድም። መልካም ሥራ አልሰራም። ኢየሱስ ክርስቶስ አይቀበልም፣ አብም አይቀበልም፣ እግዚአብሔርም አይቀበልም። መግባት የምትችልበት መንገድ ተገልጧልና የምትገባበት መንገዱ ተነግሯልና መንገዱን ደግሞ ሰምታል። መንገድም ደግሞ ለአንተ ተነግሯል። ይህንን መንገድ ካልተቀበልክ፣ ይህንን እውነት ካልተቀበልክ የእግዚአብሔርን መንግሥት መግባት አትችልም። ወዳጄ ነግራለሁ አንድ እውነት፣ ኢየሱስ ክርስቶስ ሕይወት ነው ስልህ፣ ሕይወት ነው ስልህ የምትበላበት በየደቂቃ በልተ እንደምትራብ አይደለም ወዳጄ፣ የሚያልቅ አይደለም። አንዴ ከተቀበልክ ለዘላለም ትጸድቃለህ። አንዴ ከተቀበልክ አንዴ ወደ እግዚአብሔር መንግሥት ትገባለህ ማለት ነው። ትሞታለህ፣ ደግሞ ሌላ የዘላለም ሕይወት ይጠብቃል። ወዳጆቼ የሰው ልጆች ይሞታሉ። ኢየሱስ ክርስቶስን የተቀበሉ ግን ዳግም ትንሣኤ አላቸው ማለት ነው። ኢየሱስ ክርስቶስን ላልተቀበሉት ግን ሞት ይወስዳቸዋል ማለት ነው። ገሃነም ይወስዳቸዋል ማለት ነው። ጨለማ ይወስዳቸዋል ማለት ነው። ወደ እግዚአብሔር መንግሥት መግባት አይችሉም ማለት ነው። ለምን ሲባል አብ የተናገረው፣ እግዚአብሔር የተናገረው፣ አላህ የተናገረው ሥርዓት መፈጸም ስላልቻሉበት፣ መጽሐፍ የሚናገረውን ማድረግ ስላልቻሉበት ወደ እግዚአብሔር መንግሥት እንዳይገቡ ተከልክሎላቸዋል ማለት ነው። ወዳጆቼ መልካም ሥራ አልሰራንም። ወዳጆቼ በመልካም ሥራ ደግሞ አልጸደቅም። መልካም ሥራችን ደግሞ የሚነገር አይደለም። አሁን ብጠይቅህ መልካም ሥራ ሰርታል ወይ ብዬ ብጠይቅህ አልሰራውም ትላለህ፣ ወይም ሰርቻለሁ ልትል ትችላለህ። የሰው ልጆች መልካም ሥራን መስራት ስለማይችሉ በመልካም ሥራ ደግሞ ፍጹማን ስላልሆኑ አንዱም የእግዚአብሔርን ልጅ ኢየሱስ ክርስቶስን በመቀበል ብቻ እንጂ ወደ እግዚአብሔር መግባት የምንችለው፣ ወደ እግዚአብሔር መንግሥት መግባት የምንችለው በመልካም ሥራ አይደለም። የሰው ልጆች ሁሉ ኃጢአተኞች ናቸው። የሰው ልጆች ሁሉ በደለኞች ናቸው። በአስተሳሰባቸው በደለኞች ናቸው። በአካሄዳቸው በደለኞች ናቸው። ወዳጆቼ ከዚህ በደል ግን መንጻት የምንችልበት፣ መዳን የምንችልበት ኢየሱስ ክርስቶስ በመስቀል ላይ ባፈሰሰው ደም ነው። ኢየሱስ ክርስቶስ በመስቀል ላይ ባደረገው ቤዛነት ነው። ወዳጆቼ ያለበለዚያ መዳን አንችልም ማለት ነው።